አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትዳዊ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። የክለባችን ደጋፊዎች በፈረንሳይ ጥብቅ ቁጥጥር እየተደረገባቸው መሆኑ ተገለጸ። በሊዮን የሚገኙ የአካባቢው ባለስልጣናት የማንቸስተር ዩናይትድ ደጋፊዎችን ወደ መሃል ከተማ እንዳይገቡ ወስነዋል። ይህን ውሳኔ መወሰን ለአካባቢው ባለስልጣናትም ከባድ ሲሆን በሐሙሱ ጨዋታ የሩበን አሞሪምን ቡድን ለመደገፍ የሚመጡ ደጋፊዎች ብዙ ተጨማሪ ችግሮችን ሊፈጥሩ ይችላሉ ሲል ዴይሊ ሜል ዘግቧል። የክለባችን ደጋፊዎች በመሃል ከተማዋ ለጨዋታው ትኬቶችን የሚወስዱበት ሁለት ቦታዎችን ተዘጋጅቶላቸው ነበር። ነገር ግን የከተማው ባለስልጣናት በአንድ ቦታ ብቻ እንዲሆን በማድረግ ይባስ ብሎም መሸጫውን ከስታዲየሙ 10 ኪሎ ሜትር ርቀት ላይ አድርጎታል። ይህን ትኬት ከገዙም በኋላ ልዩ በሆነ ቁጥጥርና ልዩ በሆነ አውቶቡስ ተሳፍረው ወደ ስቴዲየም እንደሚሄዱ ዘገባው አብሮ አያይዞ ገልጿል። በዚህ ጉዳይ ክለባችን ማንቸስተር ዩናይትድ ደጋፊዎቻቸው ከሜዳው ውጭ በሚደረገው ከዚህ ጨዋታ በፊት ጫና እንዳይደርስባቸው የተቻላቸውን ሁሉ ሲያደርጉ መቆየታቸው ተገልጿል። አንድሬ ኦናና ከማንቸስተር ዩናይትድ እና ሊዮን ጨዋታ በፊት ለኒማንያ ማቲች አስተያየት ምላሽ ሰጥቷል። የቀድሞ የማንቸስተር ዩናይትድ አማካኝ ካሜሩናዊውን ግብ ጠባቂ በክለቡ ታሪክ ውስጥ ካሉት መጥፎ ግብ ጠባቂዎች አንዱ ነው ሲል ተችቶታል። ዩናይትዶች ሐሙስ በኤሮፓ ሊግ የሩብ ፍጻሜ የመጀመሪያ ጨዋታ ሊዮንን ይገጥማሉ። ከጨዋታው በፊት ታዲያ በአንድሬ ኦናና እና በኒማንያ ማቲች መካከል የቃላት ጦርነት የተጀመረ ሲሆን ኦናና በቅርቡ በሰጠው ጋዜጣዊ መግለጫ ላይ ማንቸስተር ዩናይትድ ከሊዮን እንደሚሻል ተናግሮ ነበር። ግብ ጠባቂውም በእርግጥ ቀላል ጨዋታ አይሆንም፣ ነገር ግን እኛ ከእነርሱ የምንበልጥ ይመስለኛል ብሎ ነበር። ኒማንያ ማቲች ታዲያ በተሰጡት አስተያየቶች ያልተደሰተ ሲሆን የ29 ዓመቱን ተጫዋች ኦናናን በታሪክ በማንቸስተር ዩናይትድ ከነበሩት መጥፎ ግብ ጠባቂዎች አንዱ ነው ሲል ጠርቶታል። ኦናና በማንቸስተር ዩናይትድ ታሪክ ውስጥ ካሉት እጅግ አስከፊ ግብ ጠባቂዎች አንዱ ስለሆነ ስለሚናገረው ነገር መጠንቀቅ አለበት። ቫንደር ሳር፣ ሽማይክል እና ዲያ እንዲህ የሚሉ ቢሆን እሺ እላለሁ፣ ነገር ግን ኦናና ከመጥፎዎቹ አንዱ ነው፣ ስለዚህ መናገር አይችልም ብሏል። ከማቲች ምላሽ በኋላ ኦናና ወደ ኤክስ ገጽ ሄዶ የትኛውንም ክለብ የማጥላላት ፍላጎት እንደሌለው ገልጾ ከ36 ዓመቱ ተጫዋች በተለየ ከዩናይትድ ጋር ዋንጫ አንስቻለሁ በማለት በማቲች ላይ ምላሽን ሰጥቷል። ማቲች በዩናይትድ ከ2017 እስከ 2022 የተጫወተ ቢሆንም ከክለቡ ደጋፊዎች ምንም አይነት አድናቆት አላገኘም። ኦናና በትዊተር ገጹ ላይ ሌላ ክለብን በፍጹም አልነቅም፣ ነገ ከጠንካራ ተጋጣሚ ጋር ከባድ ጨዋታ እንዳለብን እናውቃለን፣ ደጋፊዎቻችንን ማስደሰት ላይ እናተኩራለን፣ ቢያንስ እኔ ከዓለም ታላቁ ክለብ ጋር ዋንጫ አንስቻለሁ፣ አንዳንዶቹ ተመሳሳይ ነገር ሊናገሩ አይችሉም ብሏል። አንድሬ ኦናና በዚህ ውድድር ዘመን 42 ጨዋታዎችን የተጫወተ ሲሆን 54 ጎሎችን አስተናግዶ 10 ክሊንሺት ማስመዝገብ ችሏል። ብራዚላዊው አማካኝ በድጋሚ ስሙ ከማንቸስተር ዩናይትድ ጋር እየተያዘ መሆኑ ተገለጸ። ሩበን አሞሪም ስለ ኮቢ ሜይኑ ያለው ጥርጣሬ እየጨመረ መጥቷል። ማንቸስተር ዩናይትድ አሁን ላይ የማኑኤል ኡጋርቴ አዲስ የመሃል ሜዳ አጋር ሆኖ እንዲያገለግል ብራዚላዊውን ኢንተርናሽናል ሊያዘዋውር እንደሚችል ዘገባው ያሳያል። ሜይኑ ባለፈው የውድድር ዘመን አጋማሽ ወደ ቋሚ ያሰላለፍ ቦታ በመግባት የኤፍኤ ካፕ ዋንጫን ማሸነፍ ችሏል። ሩበን አሞሪም ኃላፊነቱን ከወሰደ በኋላ በጉዳት ምክንያት ብዙም ግልጋሎት ያልሰጠው ተጫዋቹ አስቸጋሪ ጊዜያትን እያሳለፈ ይገኛል። አሞሪም በ3-4-2 አሰላለፍ ውስጥ ከሁለቱ ጥልቅ የአማካኝ ክፍል ሚናዎች አንዱ በሜይኑ ብቃት ላይ ጥርጣሬ ተፈጥሮበታል። ስለሆነም ኮቢን የሚተካ ተጫዋች በክረምቱ ሊመጣ ይችላል እየተባለ ይገኛል። እንደ አካዳሚ ተጫዋች ከኮቢ ሜይኑ ሽያጭ የሚገኘው ገቢ በዩናይትድ እንደ ንጹህ ትርፍ ይመዘገባል። ምንም እንኳን ዩናይትዶች ከ70 እስከ 80 ሚሊዮን ፓውንድ ዋጋ ቢጠይቁም በዚህ ዋጋ ተጫዋቹን ለማስፈረም የሚፈልግ ያለ አይመስልም። ቼልሲዎች በመሃል ሜዳው ተጫዋች ላይ ፍላጎታቸውን በጥር ወር አሳይተዋል። ከጊሚ ስፖርት በተገኘ አዲስ መረጃ መሰረት አሞሪም ለኡጋርቴ አዲስ የመሃል ሜዳ አጋር ለማግኘት እየፈለገ እንደሆነ ዘግቧል። አሁን ላይ ማንቸስተር ዩናይትዶች ትኩረታቸውን በአትላንታ ሁለገብ አማካኝ ኤደርሰን ሲልቫ ላይ እንዳደረጉ ተነግሯል።
የ25 ዓመቱ ኤደርሰን ከአትላንታ ጋር ባደረገው ቆይታ ራሱን ከሴሪኤ በጣም ከተዋጣላቸው አማካኞች አንዱ አድርጎ አሳይቷል። በክለብ ደረጃ ያደረገውን ጥረት ተከትሎ በ2004 ለብራዚል ብሔራዊ ቡድን መጠራት ችሏል። ኤደርሰን የመጀመሪያ ጨዋታውን ለአትላንታ ካደረገ በኋላ 2 ዋንጫዎችን ማሳካት ችሏል። አትላንታ ታዲያ ኤደርሰንን በ60 ሚሊዮን ዩሮ ዋጋ ለመሸጥ ይፈልጋሉ። ማንቸስተር ዩናይትድ በአንድ ቅድመ ሁኔታ ለተጫዋቹ ጥያቄ ለማቅረብ እያሰቡ ይገኛል። ዩናይትድ ኤደርሰንን ለማስፈረም ቢያንስ ቀጣይ ዓመት ሻምፒዮንስ ሊግ ላይ መሳተፉን ማረጋገጥ አለበት ተብሏል። ኤደርሰን አትላንታን ለቆ ወደ አውሮፓ ሻምፒዮንስ ሊግ ተሳታፊ ቡድን ብቻ መሄድ እንደሚፈልግ ተገልጿል። ራስመስ ሆይሉንድ ስለ ኤሮፓ ሊግ ዋንጫ ያለውን አስተያየት ሰጥቷል። ራስመስ ሆይሉንድ የኤሮፓ ሊግን ማሸነፍ ማንቸስተር ዩናይትድን ከአስከፊ ውድድር ዘመን ይታደጋል የሚለውን አስተያየት ውድቅ አድርጓል። የዴንማርክ ኢንተርናሽናል ዩናይትድ በሩብ ፍጻሜው ከሊዮን ጋር ከሚያደርገው ጨዋታ በፊት ባደረገው ቃለ ምልልስ ክለቡ አሁንም እየተገነባ መሆኑን ተናግሯል። ሐሙስ ከሜዳው ውጭ በሊዮን ላይ ድል ማድረግ ለዩናይትድ አስፈላጊ ነው። ኤሮፓ ሊግን ካላሸነፉ በሚቀጥለው ሲዝን ዩናይትድ በአውሮፓ ውድድር እንደማይኖር ይታወቃል። ሆይሉንድ ቡድኑ ከአሰልጣኙ ሩበን አሞሪም ጋር ወደ ትክክለኛው አቅጣጫ እየሄደ እንደሆነ ይሰማዋል። የኤሮፓ ሊግን ማሸነፍ የማንቸስተር ዩናይትድን አስከፊ ውድድር ዘመን ይታደገው እንደሆነ ተጠይቆ ተጫዋቹ ምላሹን ሰጥቷል። በአንዳንድ መንገዶች እንደዚያ ገምታለሁ፣ ነገር ግን እንደገና ማዳን የሚለውን ቃል አልወደውም። ኤሮፓ ሊግ ለኛ የበለጠ የመማሪያ መንገድ ነው። ይህ ዋንጫ የሚቀጥለውን ምዕራፍ ለመገንባት ጥሩ መሰረታዊ ነገር እንዲኖር ያስችላል እንጂ መጥፎውን ዓመት እንደማረሳሻ እንመለከተውም። አሁንም ወደ ትክክለኛው አቅጣጫ እየሄድን ነው ብዬ አስባለሁ። እርስ በርሳችን መግባባት እየጀመርን፣ አሰልጣኙ ሜዳ ላይ በወጣ ቁጥር ብዙ የምናሻሽላቸው ነገር እንዳለ ይናገራል። ሁሉም የተሻለ መስራት አለበት። እናም ሁላችንም የአሞሪምን ያጨዋወት ስታይል ማዳበር አለብን። ስለዚህ የዚህ ዓመት ኢላማችን ካጨዋወቱ ጋር መላመድ ነው ብሏል። ዩናይትዶች ከመቼውም ጊዜ በላይ ከታዩት የፕሪሚየር ሊግ መጥፎ የውድድር ዘመናቸው አንዱን እያሳለፉ ሲሆን በሊጉም 13ኛ ደረጃ ላይ ይገኛሉ። ሆኖም በኤሮፓ ሊግ እስካሁን 10 ጨዋታዎች ላይ ሽንፈት ሳያስተናግዱ ሐሙስ ምሽት ከሊዮን ጋር ለመጫወት እየተዘጋጁ ይገኛል። የፈረንሳዊ ኃያል ክለብ በኤሮፓ ሊግ የተሸነፈው አንድ ጊዜ ብቻ ሲሆን ዩናይትዶች በውድድር ውስጥ ለመቆየት ጨዋታውን ማሸነፍ የግድ ይላቸዋል። ፖል ፓርከር ለማንቸስተር ዩናይትድ ፊት መስመር ተስማሚውን ተጫዋች ሰይሟል። ፖል ፓርከር በቪክተር ኦሲማን ምትክ የቼልሲ ኢላማና የኢፕስዊች ታውን አጥቂ ሊያም ዴላፕ እንዲያስፈርሙ ለማንቸስተር ዩናይትድ አሳስቧል። ፓርከር እንግሊዛዊ ተጫዋች ከናይጄሪያው በተሻለ በኦልድ ትራፎርድ ያለውን የጨዋታ ዘይቤ እንደሚስማማም ያምናል። ፓርከር ከቤቲንግ ኤክስፐርት ጋር ባደረገው ቆይታ ኦሲማን በተከታታይ ኳሱን የሚያሻግርለት ተጫዋች እንደሚፈልግ ተናግሯል። በማንቸስተር ዩናይትድ ይህን ማድረግ የቻለው ፓትሪክ ዶርጉ ብቻ ነው። ዴላፕ ከኦሲማንና ከማቲያስ ኩና በፊት በጣም ተስማሚ ምርጫ እንደሚሆንም አክሏል። ኦሲሜንን ለማምጣት ትክክለኛው ሰው ስለመሆኑ እርግጠኛ አይደለሁም። ናፖሊ ሊጉን ሲያሸንፉ ጎሎችን ሲያስቆጥር ነበር። ነገር ግን ማንቸስተር ዩናይትድ አጨዋወታቸውን ማስተካከል ካልቻሉ በስተቀር ኦሲሜን የሚሆን አይመስለኝም። ዩናይትድ ኦሲሜን በሚስማማው መንገድ አይጫወትም። ዶርጉ ኳሱን ማሻገር የሚፈልግ ብቸኛው ተጫዋች ነው። ስለዚህ በግሌ ከሶስቱ አጥቂዎች ዴላፕ ለዩናይትድ የተሻለው ነው እላለሁ። ማንቸስተር ዩናይትድ እና ቼልሲ በክረምቱ ሊያም ዴላፕን ለማስፈረም ፉክክር ውስጥ መሆናቸውን ሰምቻለሁ። አጥቂው በኮንትራቱ 40 ሚሊዮን ፓውንድ የማፍረሻ ውል አለው። ይህ ዋጋው ለዩናይትድ ጥሩ ይመስላል። በተለይም ኢፕስዊች ከሊጉ የሚወርድ ከሆነ ተጫዋቹን ክለቦቹ በቀላሉ ያገኙታል። ዩናይትድን በቶሎ እንዲያስፈርመው እመኛለሁ ሲል ተናግሯል። ፖል ፓርከር በመቀጠልም ሊያም ዴላፕ ማንቸስተር ዩናይትድን ከቼልሲ በመምረጥ ታላቅ ነገርን እንደሚያሳይ ተናግሯል። ፓርከር እንግሊዛዊ በኦልድ ትራፎርድ ስኬታማ ለመሆን የሚያስፈልገው ነገር እንዳለው ያምናል። ማንቸስተር ዩናይትድ ወጣት ተጫዋቾችን ይፈልጋል ብዬ ገምታለሁ። ሊያም ዴላፕም ከነዚህ ውስጥ አንዱ ነው። የትም ክለብ ቢሄድ በተሻለ አቅም መጫወት የሚችል ተጫዋች ነው። ዴላፕ 22 ዓመቱ ነው። በሊጉ ውስጥ ጥሩ የውድድር ዘመን አሳልፏል። ወደ ማንቸስተር ዩናይትድ መምጣት ይፈልጋል ወይስ ሌላ ቦታ መሄድን ይመርጣል የሚለው ትልቅ ጥያቄ ነው። ወደ ማንቸስተር ቢሄድ የተወሰነ ባህሪን ያሳያል ብዬ አስባለሁ። የእግር ኳስ ሕይወት አጭር ነው። እድሉን ካገኘ በእርግጠኝነት መውሰድ እንዳለበት እገምታለሁ ሲል ተናግሯል። የ22 ዓመቱ ዴላፕ በዚህ ሲዝን በሁሉም ውድድሮች ለኢፕስዊች ባደረጋቸው 33 ጨዋታዎች 12 ጎሎችን አስቆጥሮ 2 አሲስት ማስመዝገብ ችሏል። ሪዮ ፈርዲናንድ ማንቸስተር ዩናይትድ በክረምቱ ሊያስፈርማቸው የሚገቡ 4 ተጫዋቾችን ገልጿል። የማንቸስተር ዩናይትዱ የቀድሞ ተጫዋች ሪዮ ፈርዲናንድ ቡድኑን ለማሻሻል ሩበን አሞሪም ሊያስፈርማቸው የሚገቡ 4 ተጫዋቾችን ሰይሟል። ከነዚህ ተጫዋቾች መካከል የመጀመሪያው የክሪስታል ፓላሱ አዳም ዋርተን ሲሆን ከማኑኤል ኡጋርቴ ጋር በመሃል ሜዳው እንዲጫወት መርጧል። ሆኖም እንግሊዛዊው በሴልኸርስት ፓርክ ያለው ኮንትራት በ2029 ክረምት ስለሚጠናቀቅ ዋጋው ከፍ ሊል ይችላል።
ዋርተን መሃል ሜዳው ላይ ከማኑኤል ጋርቴ ጋር እንዲጫወት እፈልጋለሁ። ተጫዋቹ ኳሱን ይዞ ወደ አጥቂዎች ማስተላለፍ ይችላል። ከኡጋርቴ ጋር ጥሩ ተጣማሪ እንደሚሆን አስባለሁ። ስለዚህ የመሃል ሜዳ ምርጫዬ ዋርተን ነው ብሏል። በመቀጠል የቀድሞ የዩናይትድ ተከላካይ ከናፖሊ በውሰት የሄደውን ቪክተር ኦሲሜንን መርጧል። ቪክተር ኦሲሜንን ቢያስፈርሙ ላለሁ ቡድኑ ልምድ ያለው አጥቂ ይፈልጋል። ጎል ማስቆጠር የሚያውቅ ሰው ያስፈልገዋል። እነዚህን ወጣት አጥቂዎች በማንቸስተር ዩናይትድ መጥቶ እንዴት እንደሚሰራ ማሳየት የሚችል ሰው ያስፈልጋቸዋል። ለዛም ኦሲሜን የተሻለ አማራጭ ነው ብሏል። ሶስተኛውን ተጫዋች በተመለከተ ፈርዲናንድ ማንቸስተር ዩናይትድ የወልቭሱን አጥቂ ማቲያስ ኩንሃን ማምጣት እንዳለበት ተናግሯል። ብራዚላዊው በዚህ ውድድር ዘመን በ29 ጨዋታዎች 15 ጊዜ ግብ ሲያስቆጥር 4 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ሌላ ሄጄ የምገዛው ኩንሃ ነው። ኩንሃ ለማንቸስተር ዩናይትድ ወሳኝ ፊርማ እንደሚሆን ግልጽ ነው። ተጫዋቹ በሊጉ ካሳየው አቅም አንጻር ዩናይትድ እርሱን ማግኘቱ በብዙ መልኩ ተጠቃሚ ያደርገዋል ሲል ተናግሯል። በመጨረሻም ፈርዲናንድ ጀረሚ ፍሬምፖንግን በኦልትራፎርድ ማየት ይፈልጋል። ሪዮ ስለ ቀኝ ክንፍ ተከላካዩ ሲናገር ሌላ ማስፈረም ያለባቸው ጀረሚ ፍሬምፖንግ ነው። እርሱ በቀኝ ክንፍ በአውሮፓ ካሉት ተጫዋቾች ዋነኛው ነው። ለአሞሪም የክንፍ ሚና ተስማሚ ተጫዋች ነው። ስለዚህ እርሱን ማምጣት አለባቸው። የፍሬምፖንግ ዝውውር ቀላል ላይሆን ይችላል፣ ነገር ግን እርሱን ለማምጣት መሞከር አለባቸው ሲል ሐሳቡን ደምድሟል። የማንቸስተር ዩናይትድ ሕግ በአሞሪም ከፍተኛ ምርጫ የክረምት ዝውውር ኢላማ ላይ ጥያቄ አስነስቷል። ማንቸስተር ዩናይትዶች የኢፕስዊች አጥቂ የሆነውን ሊያም ዴላፕን በክረምቱ ለማዘዋወር ይፈልጋሉ። ነገር ግን የፋይናንስ እውነታዎችና ያለፉ ስህተቶች ዝውውሩን አስቸጋሪ ያደርጉታል። ሪፖርቶች እንደሚያሳዩት ክለቡ ከራስመስ ሆይሉንድና ጆሹዋ ዝርክዚ ቀጥሎ ሌላ ወጣት ግብ አስቆጣሪ ለማግኘት 40 ሚሊዮን ፓውንድ ለማውጣት ፈቃደኛ አይደሉም። ኢፕስዊች ወደ ሻምፒዮንሺፕ ለመመለስ ቢቃረቡም ዴላፕ በፕሪሚየር ሊግ ውስጥ ለመቆየት ይፈልጋል። በዚህም በርካታ ቡድኖች ዴላፕን ለማስፈረም ከአሁኑ እየተንቀሳቀሱ ይገኛል። ከስፖርቲንግ ሊዝበኑ ቪክተር ጊዮከረሽ ጋር የተገናኘው ዩናይትድ ይህን ዝውውር ለመፈጸም እንደሚቸገሩ ተነግሯል። የማንቸስተር ኢቭኒንግ ኒውስ ዘገባ እንደሚጠቁመው ባለፉት 2 የውድድር ዘመናት ለሆይሉንድና ለዚርክዚ ያወጡት ገንዘብ ሌላ ትልቅ ዋጋ አውጥተው አጥቂ ለማስፈረም እንዳያስቡ ሊያደርጋቸው ይችላል ብሏል። ማንቸስተር ኢቭኒንግ ኒውስ ማንነቱ ያልታወቀ ነገር ግን ከፍተኛ የክለቡን ምንጭ ጠቅሶ እንደገለጸው በ2023 የቅድመ ውድድር ዘመን ዩናይትድ ለአጥቂያቸው ሆይሉንድ ባወጡት ዋጋ በክለቡ ውስጥ ስህተት መስራታቸውንና ያንን ስህተት እንዳይደግሙ የሚያደርግ ሕግ አውጥተዋል። ስለሆነም አሁን ላይ ለወጣት ተጫዋቾች ትልቅ ዋጋ ማውጣት አይፈልጉም ሲል ምንጩ ተናግሯል። ከአትላንታ በ72 ሚሊዮን ፓውንድ የመጣው ሆይሉንድ በቡድኑ ደካማ እንቅስቃሴ እያደረገ ሲሆን ባለፈው ክረምት በሆይሉንድ ላይ ያለውን ጫና ለማቃለል ወደ ቡድኑ የመጣው ዚርክዚም እንደተጠበቀው አልሆነም። እነዚህ ተጫዋቾች በማጥቃት ክፍል ውስጥ ያሳዩት ደካማ እንቅስቃሴ ዩናይትድ በፕሪሚየር ሊጉ የደረጃ ሰንጠረዥ ግርጌ ላይ እንዲገኙ አድርጓቸዋል። የላሊጋው ቡድን የማንቸስተር ዩናይትዱን ኮከብ በክረምት ለማስፈረም የሚችለውን ሁሉ እንደሚያደርግ ተገለጸ። በማንቸስተር ዩናይትድ ከባድ ቆይታ ካደረገ በኋላ ብራዚላዊው አንቶኒ በሪያል ቤቲስ እየተደሰተ ይገኛል። ከጥር ጀምሮ በ13 ጨዋታዎች ላይ የተገኘው አንቶኒ 4 ግቦችንና 4 አሲስቶችን በማድረግ በቤቲስ እያስበበ መጥቷል። በቤቲስ አስደናቂ የ7 ጨዋታዎች ያለመሸነፍ ጉዞ የአንቶኒ አስተዋጽኦ ቁልፍ ነው። ባሳየው ብቃት መሰረት ቤቲስ አንቶኒን ረዘም ላለ ጊዜ ለማቆየት መጓጓቱ ምንም አያስደንቅም። በኤክስ ገጹ ላይ ጋዜጠኛ ክሪስ ዊለር እንዲህ ሲል ስለ አንቶኒ ተናግሯል። ሪያል ቤቲሶች የማንቸስተር ዩናይትድ የክንፍ ተጫዋች ውሰት በሰኔ ወር ሲያልቅ ተጫዋቹን ለማቆየት ሁሉንም ነገር እናደርጋለን ብለዋል። ሆኖም የስፔኑ ክለብ አንቶኒን በክለቡ ለማቆየት አንዳንድ መሰናክሎች ሊያጋጥሙት ይችላል። የአንቶኒ ከባድ ደሞዝ ለሪያል ቤቲስ ትልቅ ፈተና ነው። ማንቸስተር ዩናይትድ ሊጠይቀው ከሚችለው ከፍተኛ የዝውውር ክፍያ ጋር ማዛመድ የማይመስል ነገር ነው። ለቤቲስ ጥሩ ሁኔታ ውሰቱን ለሌላ የውድድር ዘመን ማራዘም፣ ነገር ግን ያ ከማንቸስተር ዩናይትድ እቅድ ጋር ላይስማማ ይችላል። አንቶኒ በማንቸስተር ዩናይትድ የወደፊት ተስፋ የለውም፣ ስለዚህ መልቀቁ የግድ ነው ብሏል። እንደሚታወሰው ብራዚላዊው በፕሪሚየር ሊግ መጥፎ ተጫዋች እየተባለ ይጠራ ነበር። ነገር ግን በላሊጋው በአያክስ ስኬታማ እንዲሆን ያደረገውን ቅርጽ አግኝቷል። ዩናይትዶች ለዝውውር ንግዳቸው በተጫዋቾች ሽያጭ ገንዘብ ለማሰባሰብ ስለሚፈልጉ አንቶኒን በመሸጥ ገንዘብ ለማግኘት ፈቃደኞች ናቸው። ቤቲስ ለቀድሞ የአያክስ ኮከብ ሌላ የውሰቱን ለማቅረብ ይፈልጋሉ። ነገር ግን ይህ ለሩበን አሞሪም ተስማሚ የሚሆን አይመስልም ተብሏል። የክለባችን ኮከብ ተጫዋች የሆነው አማድ ዲያሎ ወደ ግል ልምምዱ ተመልሷል። በዚህ ሲዝን ላይ ሊጫወት ይችላል ተብሎ የነበረው አማድ በግሉ የአካል ብቃት ልምምዶች መስራት ጀምሯል። ነገሮች በዚሁ በጥሩ መልኩ ከቀጠሉ በቅርቡ ወደ ሜዳ ላይና ወደ ቡድን ልምምድ ይመለሳል ተብሎም ይጠበቃል።
ኦፕታ ከ2023-24 የውድድር ዘመን ጀምሮ ኤክስፔክትድ ጎል ሞዴልን መሰረት በማድረግ በርካታ ኳሶችን ግብ ከመሆን ያዳኑ ግብ ጠባቂዎችን በደረጃ አስቀምጧል። በዚህም የክለባችን የግብ ዘብ አንድሬ ኦናና 7.5 ኳሶችን ግብ ከመሆን በመታደግ 8.7 ካዳነው የኤቨርተኑ ግብ ጠባቂ አንሶ በሁለተኝነት ደረጃ ተቀምጧል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።